ሙታ ላይ ወይም ደግሞ ጊዜያዊ ጋብቻ ማለት ነው። የኪራይ ወሲብን በተመለከተ እንቀጥላለን። ይሄ አላህ የሚባል አምላክ መሐመድ የሚባል ነብይ የፈቀዱት እጅግ በጣም አስነዋሪ የሆነ ተግባር ስለሆነ እዛ ላይ እናወራለን ማለት ነው። ሁሴን ይቀጥል። ሁሴን ሰላም ነው? እንዴት ነህ? ማን ነው? ሰላም አለሁ። ድምፅህን ከፍ አድርገው። ሙስሊም ነህ አይደል? ኦኬ። ሰምተዋል ጥያቄያችንን። ስለ ሙታ ጋብቻ ነበር ዛሬ የምንነጋገረው። እሺ፣ ሙታ ጋብቻ ማለት ምን ማለት ነው? አሁን ነው የገባሁት እንጂ አልሰማሁም ነበር በፊት። ኦኬ። አይ ሙታ ጋብቻ ነው ርዕሳችን። ሙታ ጋብቻ ምንድን ነው? ወይም ኒካህ ሙታ የሚባለው ማለት ነው። ወረን ኦሮሞ ፈዳነ ሆነ ማልፋ እንደው አማርኛ አችልም። ኦሮሞኛ ነው አማርኛው ብዙም አይገባኝ። ሙታ የቹም አይቹዳ ሙታ የቹን ማይቹዳ ሙታ ቤቱ ናፋራ ነው ካለገምበ ሰምቼ አላቅም ነው የሚለው ቃሉንም ራሱ። ቀጥል ቦስ። ቃል በኦሮምኛ ጨመቃ ጀምሯል። አልተቻለም ቃል እኛውንም ወዳና አፋን ኦሮሞ ይወጣ አፋን ኦሮሞት ነጋፍ ቃል ቀጥል በላውን አውራኝ በኦሮምኛ እያለህ ነው። ኧረ እኔ ከ2 ሜትር በላይ መሄድ አልችልም ትላለህ። ቀጥል ኦሮሞ ፈናን ደንዳ አፋን ኦሮሞ ፋቲ ነጋፉኛ ስጋፈት የበር አማ ወይ ዘወጀል ሙታን በይቶ ዘወጀል ሙታን በይታ ማን በይቶ ራናተ እነገ ከነም በይዋን ኦኬ uffata fakkeenniteetti dubartoota walqunnamtii kan itti gaggeeffattu jechuudha. Zawjal muta alnika yookaan mahrii jennaan afaan kenna mahrii jenna malee saa jettanii loqoti keenya mahriin maa isaa miti guyyaa sadiif uffata fakkeenniteetti walqunnamtii gochuun ni dandeessa. Guyyaa sadii booda garuu isheen ni deemti jechuudha. Niitiin taatu. Inni kaa malee immoo? Yaa. Hin jiru wanni akkasii jedhu. Haddisoota dubbistee beektaa? Baay'ee ta'uu baate yeroo tokko hin dubbifu. Haddisi tokko hin lallaaka. Andi haddisa xaallatsi. Muba. Araifa mo Ingiliffa kan dandeessu? Oromiffa qofa kan hin danda'u. Arabiffa baay'ee hin danda'u. Oromiffa hin danda'u. Mee kana addisa kana dubbisitu ni hiikime. Arabinyaan argama. Arabnya hinjar. በአማርኛ ይደረግልን ሁላችንም እንድንሰማው። ያ ምንድነው እሱ? ሙታ ነው። ሙታ ማለት ደግሞ ጊዜያዊ ጋብቻ ነው፣ ወይንም ደግሞ ለ3 ቀን የሚቆይ ወሲብ የምታደርጉበት ማለት ነው። አንዲትን ሴት አንድ ወንድ ፎጣ ነገር ሰጥቶ ወሲብ ማድረግ ማለት ነው። ሜቢ ስለ ሙታ ታውቃለህ አንተ? እኔ ምንም የማውቀው ነገር የለም አሁን እሱ ስለሚያወራ። ኦኬ ሙታ ተምራታ ሙስሊም ነው አይደለ? አይደለም። ኦኬ ሙስሊም ነው የምንፈልገው እኛ። ሙስሊም ካልሆንክ አንተ ምኑን ታውቃለህ ካለ ኦኬ እሺ፣ ሙስሊሞችን ነው የምንፈልገው። ሙባ ይሰማል? ሙባ ሙታ ማለት ጊዜያዊ ጋብቻ ነው እና የተለያየ ነገር ሰጣችሁ ወሲብ የምታደርጉት ማለት ልብስ ሰጣችሁ ለ3 ቀን ወሲብ ታርጋቷላችሁ። ከ3 ቀን በኋላ ትሄዳለች። ለ3 ቀን አለ የሚቆይ ማለት ነው።
ማክሲመም የሚቆየው 3 ቀን ነው። 3 ቀን ነው ማክሲመም የሚቆየው። ከ3 ቀን በኋላ ሪሊዝ ትደረጋለች እሷ። ይሄ ጤናማ አስተምሮ ነው ወይ? ፎጣ ነገር እየሰጣችሁ እንደዚህ ዱቄት ምናምን እየሰጠ ወሲብ ማድረግ ይሄ ጤናማ ነው? ይሄ ዝማዊነትን መፍቀድ አይደለም ወይ የሚል ጥያቄ ነው ያለን። ሙባ ይሰማል? ድምፅ በጣም ሩቅ ነው። ሩብሰን አይ ቲንክ እንኳን መጣ። በጣም ሩቅ ነው። ኤርፎን ተጠቅማ ከሆነ አውልቀው። ኤርፎንን አውልቅ። ሐዲሱን አንብበው። እሺ ክርስቲያን ኤርፎንን አውልቅ። ክርስቲያን ቀጥል። ሰዘ ሚዩት ነህ። ኦኬ እሺ። ይህንን በተመለከተ ያው ብዙ ሀዲሶች ናቸው ያሉት። አንዱን ላንብብላችሁ። ሳሂህ ሙስሊም 1404 ኤ ላይ ምን ይላል መሰላችሁ? አብደላ ኢብን መስዑድ ሪፖርትድ አብደላ ኢብን መስዑድ እንዳስተላለፈው ይላል ዊ ዌር ኦን አን ኤክስፔዲሽን ዊዝ አላህስ ሜሴንጀር እኛ ከአላህ መልእክተኛ ጋር ጦርነት ላይ ነበርን ይላል። ኤንድ ዊ ሃድ ኖ ውመን ዊዝ አስ ከኛ ጋር ሴቶች ወይም ሚስቶቻችን አልነበሩም። ዊ ሴድ ሹድ ዊ ኖት ሃቭ አወርሰልቭ ካስትሬትድ ሂ ዘ ሆሊ ፕሮፌት ፎርቢድ አስ ቱ ዱ ሶ ራሳችንን እንስለብ ብለው ይጠይቁታል። ወይም ደግሞ ራሳችንን እናኮላሽ ብለው ሙሐመድን ይጠይቁታል። ሙሐመድም ራሳቸውን እንዳይሰልቡ ይከለክላቸውና ሂ ዘን ግራንትድ አስ ፐርሚሽን ዛት ዊ ሹድ ኮንትራክት ቴምፖራሪ ሜሬጅ ነገር ግን ጊዜያዊ ጋብቻ እንድንፈጽም ፍቃድ ሰጠን። ፎር ኤ ስቴፕሌትድ ፔሪድ ጊቪንግ ሄር ኢቨን ኤ ጋርመንት ለተወሰነ ቀን ወይም ደግሞ ለተቆረጠ ቀን ጨርቅ እንኳን ሰጥተን ሴቶችን እንድናገባ ምናለም ፈቀደልን ብሎ ይናገራል። ያ ይሄ ጋብቻ የሚቆየው ለ3 ቀን ያህል ነው። 3 ቀን ያህል ወሲብ ያደርጓትና ከዛ በኋላ እሷ ትለቀቃለች ማለት ነው። ትሄዳለች። ፎጣ ነገር ቲሸርት ነገር መንገድ ላይ ስትሄዱ ገንዘብ ከሌላችሁ ወሲብ የምታደርጉበት ጫማም ካላችሁ ጫማ ነገር ሰጣችሁ ወሲብ ታደርጉና ትሄዳለች እሷ። ይሄንን አምላክ ያዛሉ። የሴተኛ አዳሪነት የሚባለው ይሄ አይደል ወይ? ሙስሊሞች በምን ሞራላቸው ነው ሴተኛ አዳሪዎች ብለው ብዙ ጊዜ ሲቃወሙ ያለው ሰው ይሄ ራሱ አላህ የፈቀደው ሴተኛ አዳሪነትን አይደለም ወይ? ፎጣ እየሰጠ ቲሸርት እየሰጠ ወሲብ ማድረግ እነኚህ ይህንን ያደረጉት ተራ ሙስሊሞች አሉ፣ ሰሃባዎቹ ናቸው። ቅዱሳን የመሐመድ ተከታዮች ሰሃባዎቹ ናቸው። ይሄ ጤናማ ነው ወይ? እኔ ሳስገባ ክርስቲያኖች ነው የሚገቡብኝ። ተቸገርኩ እኮ ክርስቲያን ሳስገባስ መከራ ሆነብኝ። ክርስቲያኖች በቻላችሁት አቅም ቆይ አትላኩ። እሺ ለመመለኩት ክርስቲያኖች ሙስሊሞችን ማስገባት አልቻልንም። ይሄ ጤናማ ነው ወይ? ቃል አንብበው። ክርስቲያን ያነበቡ በአማርኛ ማነብላችሁ ቡልጋል መርየም ቅጽ 2 ላይ ነው የሚገኘው። ራሱ ነው የአላህ መልእክተኛ ጋር ለዘመቻ ሚስቶቻችንን ሳንይዝ እንውጣ ነበረ፣ ራሳችንን እናኮላሽ በማለት ጠየቅናቸው። የአላህ መልእክተኛ ይህንን እንዳናደርግ ከለከሉን። ሴቶችንም አሉ ራሳችንን ጀማልሽ ሴቶችንም እስከተወሰነ ጊዜ ድረስ ብቻ ወቅት ገደብ ማለት ነው፣ ለተወሰነ ጊዜ ብቻ የልብስ ስጦታ በመስጠት እንድናገባቸው ፈቀዱልን ይላል። ቡሃሪ ሙስሊም ዘግበውታል። ልብስ ስጦታ እየሰጠ ጋብቻው ለ3 ቀን ነው የሚቆየው። ሚስቶቻቸው እዛ አሉ ቤት። ከዛ ጦር ሜዳ እንኳን ሄደው አያስችላቸውም፣ ሲዋጉ እንኳን አያስችላቸውም። ሳምንት በላይ አይቆዩም እኮ አያስችላቸውም። ለሳምንት እንኳን አያስችላቸውም። በዛ የ3 ቀን ውስጥ ምን ያደርጋሉ? ፎጣ እየሰጡ ቲሸርት እየሰጡ ወሲብ ያደርጋሉ። ማክሲመም የሚቆየው 3 ቀን አለው ጋብቻው። ይህንን ያደረጉት ደግሞ ወሳኝ ሙስሊም የተባሉት ቤስት ሙስሊም የሚባሉት በፎጣ ወሲብ የምትደረጉ ይሄ ጤናማ ነው ወይ? በልብስ በጫማ
በስሊፐር ጫማ ሁሉ አንደኛይቱ ሙስሊም እህታችን ስስቃየዋትና ስለማቀፍ እነስ ቀጥልሽ እንድናወራ ለኛ ፍቃድ ይሰጠን እስቲ። እሺ አረፋት ያረር ቀጥይ። ጥያቄ እንደጠይቅ ተሰጠና አውቆ ተሰጥቷል። መናገር የምፈልገው ሰው አሁን ማለት ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማውራት ስለ ራስ አሁን አንተ እዚህ ጋር በቲሸርት እና በፎጣ ሴቶችን ወሲባዊ ግንኙነት ያደርጋሉ ምናምን ስትል እየሰማሁ ካለው በእስልምና ሃይማኖት እንደውም ኒካ የሌላትን ሴት ወሲባዊ ግንኙነት ልታደርግ ተውና በአይን ራሱ ማየት ኃጢአት ነው። በአይን ራሱ ከወደድካት ቤተሰቦች ከተስማማችሁ ሽማግሌ መላክ ነው እንጂ ፎጣ ለካ የማይሆን ነገር ነው። ስለራሳችሁ አዲሱን አንብቢ። እሺ አዲሱን አንብቢ። አነበዋለሁ። ቀጥል። ከየትኛው ጋር ነው? ከአላህ መልእክተኛ ከሚለው ነው። ቆይ ይከፋል። ያው አንብቢ። ከየቱ ጋር ነው ጀምረው? ስለሙታ ታውቂያለሽ? ስለሙታ አይሰማም ድምጽ። ስለሙታ ታውቂያለሽ ወይ? ሙታ አላውቅም። ችግሩ አየሽ እሱ ነው። አላስተማሩሽም። ይሄንን ሙታ ማለት ጊዜያዊ ጋብቻ ማለት ነው። ቁርአን ውስጥ እንደዚህ አይነት የሚል የለም። ጊዜያዊ ጋብቻ ማለት ነው ሙታ ማለት። ጊዜያዊ ጋብቻ የሚባል በየትኛው ሃይማኖትም ጊዜያዊ ጋብቻ የሚባል የለም። በእስልምና ተውና ማለት ኦኬ። እናየዋለን። እሺ አንዴ ክፈትላትና አንድ ቢውቲ። እሺ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ለዘመቻ ሚስቶቻቸውን ትንሽ ወደዚህ አምጣልኝ፣ ብዙ አይታየኝም። ሚስቶቻቸውን ሳንይዝ እንወጣ ነበር። እሺ ሚስቶቻችንን ሳንይዝ እንወጣ ነበር። ራሳችንንም እናኮራሽን በማለት ጠየቅናቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ምን አልከኝ? ምን እንበል ብለው ነው የጠየቋቸው? ራሳችንን እናኮላሽ ምን ማለት ነው? ይሄንማ እኮ እናንተ ያዘጋጃችሁት መጽሐፍ ስለሆነ እኔ እያነበብኩልህ እኮ ነው እንጂ እያነበብኩልህ ነው። አንተ ያዘጋጀውን ተረት ማለት ነው። ጎበዝ። ይሄ የነብይሽ ሐዲስ ነው። ታቦቶች እንደ በሬ ብልታቸው ቆለጣቸውን መቀጥቀጥ ይፈልጋሉ። ቀጥ ያምብ ኢማም ኢብኑ ሀጀር አልአስቀላኒ ያዘጋጀው እሺ፣ እፎ አይደለም። ይኸው ኢማም ኢብኑ ሀጀር አልአስቀላኒ ነው። ክፈተው፣ ችግር የለውም ክፈተው። እሺ ራሳችንና ኮላሽን በማለት ጠየቅናቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ይህንን እንዳናደርግ ከለከሉን። ሴቶችንም እስከ ተወሰነ ጊዜ ድረስ ብቻ ወቅታዊ ወቅት ገደብን ማለትም እስከ ተወሰነ ጊዜ ብቻ የሚለው ለተወሰነ ወቅት ወይ ደግሞ ገደብ ድረስ ብቻ ማለት ነው። የልብስ ስጦታ ወይም መርህ በመስጠት እንድናጋባቸው ፈቀዱልን። እንድናገባቸው ፈቀዱልን ይላል። በምንድን ነው የሚያገቧቸው? የልብስ ስጦታ ወይም መርህ ይላል። ሸሚዝ ምናምን፣ ጨርቅ ምናምን፣ ሻርፕ ምናምን። እኔ ለዚህኛው መልስ ልስጥ። ቅድም ፎይን የለም ብለሽው ነበረ። አሁን አይደለም። እኔ አሁን እንደራሴ እኔ እስልምና ዘር ማንዘሬ ሙስሊም ነው። እኔ ቅድም የለም ለምንድን ነው ከራስ የምታወራው ብለሽ ነበር። አሁን ግን አለ አይደል? እኔ እዚህ ጋር የለም እስልምና ውስጥ በጨርቅ የሚገኝ ማለት ነው። ቁም አንዱ ልብስ ጨርቅ አይደለም። እሺ የልብስ
ብያለሁ እኮ አባቴ። እሱ ልብስ ጨርቅ አይደለም ወይ? ልብስ ጨርቅ ነው። እኔ እኮ ማብራሪያ ልሰጥህ ነው እዚህ ጋር። ስለዚህ እፎይ ትክክል ነው ማለት ነው። እኔ ትክክል ነው አላልኩም፣ ግን ማብራሪያ ልስጥህ ነው ያልኩህ። ስማኛ፣ አንተ የራስህን ፍላጎት ብቻ እንትን አትበል። እኔ እኮ ቅድም ስትጀምሪ የለም ነበር ያልሽው። እሺ ቀጥዩ። የለም ግን በእስልምና ሃይማኖት አንድ ሴትና አንድ ወንድ ከተዋደዱ፣ እኔ ስለዚህ መጽሐፍ አላውቅም፣ ከተዋደዱ ግን አይደለም ጨርቅ ልብስ ኒካህ ከተደረገ አንድ ነገር ሳስብ ኒካህ ብቻ በቂ ነው። ለኛ የምንፈልገው ወንድ የምንፈልገው ወንድ አላህን የሚያከብር እስልምናን የሚያከብር ለአላህ ታዛዥ ሆነ ወንድ ነው የምንፈልገው። ባልሽ ለተወሰነ ጊዜ ያገባሻል እንዴ? በነፃ ያገባዋል። አንቺ ለተወሰነ ጊዜ ያገባሻል? ፕሊስ በጣም ነው ድምፁ የሚረብሰው። ስልክሽም ሜቢ ማስተካከል ከቻልሽ አስተካኪው። ይሄ ጋብቻ ሳይሆን ለተወሰነ ጊዜ ተብሎ የሚደረግ ውል ነው፣ ስምምነት ነው። ይሰጥሽና የሆነ ፎጣ ነገር በዛ ውል ትዋዋያለሽ፣ ለ3 ቀን ለሳምንት የሚቆይ ሐዲሱን አንዴ ክፈተው ክርስቲያን። ነብይሽ ከዛ ያለውን ላሳይሽ። ልቃቃቸው ያለበትን ሜቢ ሳይ ሙስሊም 1406ን ቼክ አድርገው ክርስቲያን። በፎጣ በልብስ ማድረግ ትችላላችሁ ብለው ሳባዎቹ በፎጣ ከዛው አድርገው ሲያባርሩ ላሳይሽ። ሚስት ተጋብተው የሚያባርራት ነው እንደ አረፋት ለማለም አረፋት ባልሽ የሚያባርርሽ ነው እንደ ወሲብ አድርጎ ከተወሰነ ቀን በኋላ ነው አብረሹ ምቀጥዩ ነው። ባልሽ ወሲብ አድርጎ ፎጣ ነገር ሰጥቶሽ ከዛ የሚያባርርሽ ነው ወይ? እኔ ኢንሻአላህ ገና አላገባውም፣ ላገባ ነው እንጂ እስካሁን ድረስ አይሻ እኮ በ6 ዓመቷ ነው የገባችው። ለምንድነው የእናትሽን ሱና ማትከተዩ? እውነት ዛሬ በጣም አሳከኝ። እናትሽ አይደለም ማይታ ምን ትባላለች እንዴ? ድምፅሽን ስሰማ ጎረምሳ ድምፅ ነው። 18 ዓመት ያለፈሽ ይመስላል። 18 ዓመቴ ነው። በስመ አብ። ልክ ሙሐመድ ሲሞት አይሻ 18 ዓመቷ ነበረ። ከዛ በኋላ አላገባችም። የእናትሽን ሱና ብትከተዩ ከአሁን በኋላ አታገኝም ነበረ። 6 ዓመት እስከ 18 ዓመት ቆይና እኔ መልስ ልስጥ ለሱ ይቀጥላል። አፍረት የእናቷን የምርጥ የአይሻን እናት የአይሻን እንትን አልተከተለችም እስካሁን ድረስ ያውም ምርጥ የምትባለው። እኔስ እዚህ ጋር የአዲስ ላይ እንደምትመለከችው ሰሃባዎቹ በፎጣ ወሲብ ማድረግ በልብስ ፎጣ ወሲብ ማድረግ ትችላላችሁ ሲባል ሰሃባዎቹ ፎጣ እየሰጡ ወሲብ ሲያደርጉ እንደነበረ ይሄ ሐዲስ ይናገራል። አንብበው። ያ ይችን ሐዲስ አንድ ጊዜ እናንብብላችሁ። የሙሐመድ ሰሃቦች እንዴት አንዲት ሴትን ተሻምተው በኮንትራት ለማግባት ወይም ደግሞ የ3 ቀን ጋብቻ ለመፈጸም እንደሄዱ ማለት ነው። ሳይ ሙስሊም 1406 ኤ ላይ ነው የሚገኘው ሐዲሱ። ሳብራ ጁሃኒ ሪፖርት ይላል። ሳብራ ጁሃኒ እንዳስተላለፈው አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎር አስ፣ የአላህ መልእክተኛ ጊዜያዊ ጋብቻን ለእኛ ፈቀዱልን አለ። ሶ አይ ኤንድ አናዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባኒ አሚር ሁ ወዝ ላይክ ያንግ ሎንግ ኔክድ ሺካሜል። ከዛ በኋላ እኔና ጓደኛዬ አንዲት የባኒ አሚር የሆነች ሴትን ልናገኝ ሄድን። እሷም ደግሞ ምንድን ነበረች? አንገቷ ረጅም የሴት ግመል የምትመስል ነበረች፣ የምታክል ነበረች አለ። ዊ ፕሬዘንትድ አወር ሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ሜሬጅ፣ እኛም ለእሷ ራሳችንን ለጊዜያዊ ጋብቻ አቀረብን። ዌር አፖን ሺ ሴድ፣ እሷም ደግሞ እንደዚህ አለች፣ ዋት ዶር ውድ ዩ ጊቭ ሚ፣ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። ሁለት ናቸው የሄዱ። ከዛ በኋላ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። አይ ሴድ፣ እኔም እንደዚህ አልኩኝ፣ ማይክሎክ፣ እኔ ካባይን እሰጥሻለሁ አላት። ካባ ማለት ጨርቅ፣ ያው ጨርቅ ነው እሱም። ካባይን እሰጥሻለሁ አላት የመጀመሪያው። ኤንድ ማይ ኮምፓኒየን ኦልሶ ሴድ ማይክሎክ፣ ጓደኛዬም ካባ ነው የምሰጥሽ ስጦታ አላት። ኤንድ ዘ ክሎክ ኦፍ ማይ ኮምፓኒየን ወዝ ሱፔሪየር ቱ ማይ ክሎክ፣ የጓደኛዬ ካባ ከኔ ካባ የተሻለ ነበር። በት አይ ወዝ ያንገር ዛን ሂም፣ ነገር ግን በእድሜ ከሱ አንስ ነበር እኔ፣ እሱ ደግሞ ትልቅ ነበር ማለት ነው። ሶ ዌን ሺ ሉክድ አት ዘ ክሎክ ኦፍ ማይ ኮምፓኒየን ሺ ላይክድ ኢት፣ የጓደኛዬን ካባ ስታየው ወደደችው፣ እሱን የጓደኛውን ካባ ወደደችው። ኤንድ ዌን ሺ ካስት ኤ ግላንስ አት ሚ አይ ሉክድ ሞር አትራክቲቭ ቱ ሄር፣ ነገር ግን እሷ ወደኛ ስትመለከት እኔ ከሱ የተሻለ አንጸባራቂ ስለሆንኩኝ የተሻለ ስለሆንኩኝ በመልክ እኔ ማረኳት አለ።
ሺ ዘን ሴድ እሷም ከዛ እንደዚህ አለች፣ ዌል ዩ ኤንድ ዩር ክሎክ አር ሰፊሽንት ፎር ሚ። ምን አለችው? አንተና ካባህ ማለትም ያ ቆንጆ ያልሆነው ካባ ያለው እሱና አንተ ትበቃኛለህ አለችው። አይ ሪሜይንድ ዊዝ ሄር ፎር 3 ናይትስ እኔም ከእሷ ጋራ 3 ሌሊቶችን ቆየሁ። ኤንድ ዘን አላስ ሜሴንጀር ሴድ ከዛ በኋላ ያላህ መልእክተኛ ሂ ሁ ሃዝ ኤኒ ሰች ውመን ዊዝ ሁም ሂ ሃድ ኮንትራክት ቴምፖራሪ ሜሬጅ ሂ ሹድ ሌፍት ሄር ኦፍ። ማንም ሰው ከሴት ጋር ጊዜያዊ ጋብቻን ቢዋዋል በየተዋዋለበት ቀን ማቆም አለበት ብሎ ነገራቸው ማለት ነው ነብያቸው። ያ ለሁለት ቀን ከሆነ በሁለት ቀን፣ ለ3 ቀን ከሆነ ለ3 ቀን ከውሉ በኋላ ጊዜያዊ ጋብቻ ይፈርሳል ማለት ነው። እስከ ውሉ ድረስ ብቻ የሚካሄደው ማለትም ለዚህን ቀን ያህል ወሲብ እናደርጋለን ተብለው ይስማማሉ። ልብስ ነገር ፎጣ ነገር ይሰጣታል፣ ወሲብ ያደርጋል። የቅድሞ ሀዲስ ላይ እንደተመለከታችሁት ነቢዩ ምን ብሎ አዞ ነበረ? ፎጣ ነገር እየሰጣችሁ ወሲብ አድርጉ ብሎ ፈቀደላቸው። ከዛ ሳቦቹ ይሄንን በተግባር አደረጉት። ምን ሚስቶቻቸው ቤት አሉ እኮ ሚስቶቻቸው ቤት እያሉ እስከ 4 ማግባት ተፈቅዶላቸው፣ ኢማጅን እስከ 4 ማግባት ተፈቀደላቸው። ባሪያ ደግሞ 0 ቁጥር የሌለውን ባሪያ መገናኘት ይችላሉ። እሱ አልበቃ ብሏቸው ነው አሁን በፎጣ ወይንም በኮት እየሰጡ መንገድ ላይ ወሲብ ያደርጋሉ ሰው። ይሄ በጣም ምርጥ የሚባሉት ማለት ነው። በራሳቸው አይደለም የሰሩት። በደንብ አስተውሉ። በራሳቸው እንደው ስሜታቸው አነሳስቷቸው እንደዚህ ሰሩ፣ ወንጀል ሰሩ አይደለም። አምላክ ብለው የሚያስቡት አላህ ነገረን ብለው ነው የሚያደርጉት። በራሳቸው ቢያደርጉ ኖሮ ኃጢአት ነው ይባል ነበር። አይ ሳይታዘዙ ነው ፈጣሪ ሳያዛቸው ነው ያደረጉት ይባል ነበር። ይሄን አላህ ነው እያወረደ አድርጉ ሲላቸው የነበረው። ለሴቷ 4 አይፈቅድም፣ ለወንዱ 4 ፈቅዶለታል። ለምንድን ነው ስትሏቸው ብትወልድ የማን ልጅ እንደሆነ ይታወቃል ይሏቸዋል። እሺ መሀን ከሆነች 4 ማግባት ትችላለች? መውለድ ማችል አያችልም። እሺ እድሜዋ ካለፈ በኋላ መውለጃዋ 4 ማግባት ትችላለች? አያችልም። ታዲያ መውለድ ከሆነ 4 እንዳታገባ የከለከላት መሀን ሴትን ለምን 4 እንድታገባ ፈቅዱላትም? እድሜዋ የሄደ መውለድ ማችለውን ለምን 4 አፈቅዱላትም? እሺ በዲኤንኤ ያረጋግጣለሁ የምትለውን ለምን አፈቅዱላትም? አይ ዲኤንኤው ከጊዜ በኋላ ነው የመጣው የምትሉ ከሆነ አይ አዝል ፈቅዷል ነብያችሁ። ከባሪያ ጋር ወሲብ ስናደርግ አሉ ከባሪያዎች ጋር ወሲብ ስናደርግ ከነሱ ልጆች መውለድ አንፈልግምና እንዴት እናድርግ አሉት። አዝል አድርጉ አላቸው። አዝል ማለት ወሲብ አድርጉና የዘር ፈሳሻችሁ መሬት አፍሱ እንዳትወልዱ አለ። ስለዚህ ሴቷንም እንደዛ ፈቀዱላትና ልጁ የማን እንደሆነ እንዳናውቅ ስለማይታወቅ ነው ካላችሁ ሌላኛው ገራሚው ፓርት ስሜቷ ሀይ ስለሆነ ሴቷ ትገረዝ አለ። ስሜቷ ሀይ ስለሆነ ትገረዝ ይላሉ የነሱ ሊቃውንቶችም። ለምንድነው ሴት የምትገረዘው? ሴት ለምን ትገረዝ? ስሜቷ ሀይ ስለሆነ። አሀ ስሜቷ ሀይ ከሆነማ እንደውም 2-3 ወንድ ፍቀዱላትና ስሜቷ እንዲረጋጋ ይሁን እንጂ እንዴት ነው የእሱ ደካማ ስሜት ላለው ሰውዬ 4 ሚስት ፈቅዳችሁ ባሪያ ፈቅዳችሁ እንደገና ፎጣና ቲሸርት እየሰጠው ወሲብ አድርግ ማለት ይሄ ጤነኝነት ነው ወይ? በራሱ ቢያደርገው ኖሮ ሰውየው አይ ወንጀለኛ ነው ጥፋተኛ ነው ይባላል። አምላክ የተባለ ነው ይሄንን ያደርጋል የሚሉን እኮ። ይሄም በምድር አልበቃ ብሏቸው በሰማይ ቤት በገነት ውስጥ ለሱ ሰማዕት ከሆነ እስከ 72 ሚስት ይሰጠዋል ሚኒመም። በየ60 ማይሉ የሚቆሙ አሉ ሴተኛ ዳሪዎች ይመስል እንደዚህ ፎጣ ሰጥተው እንደሚገናኟቸው በየ60 ማይሉ የሚቆሙ አሉ። እየሄደ ይገናኛቸዋል። ለሴቷስ ነው አንድ ብቻ። እሺ በገነት ልጁ የማን እንደሆነ ስለማይታወቅ ትወልዳለች ተብሎ ተፈርቶ ነው ለሷ 2-3 ማይሰጣት? በገነት መውለድ ከሌለ መውለድ ከሆነ ሪዝኑ እሺ በገነት ስለምን አሰጧትም ተጨማሪ? አይ እንዲህም ሆኖ አንድ ቀን ባሏ ወደ አልጋ ጠርቷት እምቢ ካለች መላኢካ ይረግሟታል፣ አላህ ይቆጣታል፣ ሁር ላይኖች ይረግሟታል። ይቅርታ ባሏ እስካላላት ድረስ እንደዛ ይቅርታ ሳይላ ከሞተ ጋነም ትገባለች። ይሄ ወንዶች እምነት ነው።
ይሄ የወንዶች እምነት ነው። ሊትራሊ የወንዶች ያቋቋሙት እምነት ነው ለራሳቸው እንዲመች ብሎ እና ፎጣ ሰጥቶ ወሲብ ማድረግን አላህ ሲፈቅደው ለሴቷ ስለምን አልፈቀደውም? ወይ ወንዱ 4 ወር ድረስ የሆነ ቦታ ሄዶ ሚስቱን አለመገናኘት ይችላል። 4 ወር ድረስ። ሚስት ግን አንድ ቀን የግመል ኮርቻ ላይ ብትሆን ምድጃ ላይ ብትሆን ነይ ብሏት ቶሎ ካልመጣች ባሏ ተተከፋባት ይቅርታ እስኪላት ድረስ መላይኮች ይረግሟታል፣ ሁር ላይኖች ይረግሟታል፣ አላህ ያኮርፋታል። ባሏ ይቅርታ እስኪላት ድረስ ባሏ ግን እሷን 4 ወር ድረስ ላሽ በይ ማለት ይችላል። በአልጋ ተለይ ልታምስ ትችላለች ብለህ ከፈራህ አልጋ ላይ ብሎ አላህ መግለጫ ይሰጠዋል። አምፅ አይደለም ሱራ 4:34 ላይ ማመፃቸውን የምትፈሩትን እነኛን ገስጿቸው፣ በመኝታም ተለያቸው፣ ምቷቸው። ቁርአን ነው። እሷስ እሱ እንዳመፀባት ብታቅ ፈርታ አይደለም ያልኳችሁ። እሱ ሚስቴ ልታመፅ ትችላለች ብሎ ከፈራ መኝታ ይለያል፣ ይገስጻታል፣ ይመታታል። እሷስ ባሌ ለወደፊት ሊያመፅብኝ ይችላል ብላ መፍራት አይደለም፣ ካወቀች ፊት እንደነሳት ካወቀች እሱ ፈርቶ ነው። እሷ ግን ብታቀስ ባሏ ፊት እንደነሳት መፍቷ ሁሉ ለሱ ትሰጥና መለያየት ከፈራች ጥሎሿን ኤቭሪቲንግ ለእሷ የሚያሟላላትን ትሰጥና በቃ በእኔ ላይ ሌላ አግባ ብላ ትፈቅድለትና አርፋ ዝም ብላ ትቀመጣለች እንደ ሰራተኛ። ቁርአኑ ነው የሚለው ሱራ 4 ከ128 እስከ 129 ሶሪ ቁርአኑ። አሁን ሙታን ስታስቡት ምን ማለት ነው? ፎጣ እየሰጠህ ዱቄት ነገር እየሰጠህ መንገድ ላይ ሄደህ ወሲብ አድርግ። አምላክ ነው ይህን ያዘዘው ስትሉን፣ ካይበር ላይ ያዘዘው፣ ኮንከስት ኦፍ መካ ላይ ያዘዘው፣ ሁናይን ላይ ያዘዘው ምን ማለት ነው? ራሳቸውን አይገቱም እንደ ሳቦቹ? መንገድ ላይ ጧፍ እያደረጉ ጧፍ ላይ ያደርጉ ወደ ካባ እየሄዱ ስፐርማቸው እንደዚህ እየተንጠባጠበ እንትን ይሉ ነበር። ቅድም ያነበብነውን አዲስ አይታችኋል። ብልታቸውን እዛው እንቁረጠው እንደ ይላሉ ሳባዎቹ ማለት ነው። ሐጅ ሲያደርጉ የዘር ፈሳሻቸው ይንጠባጠባል። ክፈትልኝ ቃል በዋሪ 50605 ምን ማለት ነው? ብልታችንን እንቁረጠው እንዲያሉበትን አሳይና ከዛ ያንኛውን ክፈተው። ሳቦቹ ማለት ነው ቅዱሳን የሚባሉት እነኚህን አሁን ቅዱሳን ብለው ይከተሏቸዋል። እኔ አምሹር ካባን ሲዞሩ አሁን ምንም እንኳን እንትን ቢሉ የአሁኑ ዘመኖቹ ሙስሊሞች ከነኛዎቹ ስለማይሻሉ እኔ የወንድ ዘር ፈሳሻቸው እየተንጠባጠበ ይዞራሉ ብዬ አላምንም። የአሁኖቹ ዘመናዊ ናቸው፣ ኩል ናቸው፣ በቃ ጽድት ያሉ ናቸው። እነኛዎቹ ቅዱሳን የተባሉት ግን ምን ያህል በፍጹም እነሱ ናቸው እናንተ መከተል ያለባችሁ እንጂ እናንተ እነሱ መከተል የለባችሁ። እንደ ሃይማኖት እንኳን ብናየው ክርስቲያን ቼክ በዋሪ 250605 አይ ቲንክ እንዴት አይመጣውም እኮ። ከዛ እነኚህ ሰዎች ምን አሉ? ብልታቸውን እዛው እንቁራጠው እንዴ ዘራቸው እንደዚህ እየተንጠባጠበ ቅዱስ የሚባለው ቦታ ሄደው እንትና ደግሞ ሙሐመድ ምን ፈቀደላችሁ? ፎጣ እየሰጣችሁ ወሲብ አድርጓላቸው። ሚስቶቻቸውን እዛ ጋር ትተው ስለመጡ እኮ ነው። እና ነወዊ ደግሞ ምን አመጡ? በኋላ ደግሞ ሊቃውንቶቹ ጭራሽ የሞተ ሰው እንኳን የሞተ እንስሳ እንኳን ሐጅ ሲያደርግ በመቀመጫው ካካ በማያው ወይንም በብልት እንትኑ ወሲብ አድርጎ ከታጠበ ችግር አለው የለውም ማለት ጀመሩ። ሐጅ ሊያደርግ የሞተን እንስሳ እንዴት ነው ወሲብ የሚያደርገው? ሀው ሙሐመድ በቃ ምን ታመጣለህ አንተ ውሻ፣ የውሻ ልጅ። ሙሐመድ ሰለላሁ ዐለይሂ ወሰለም ነብያችን ነው። አንዴ ይነበብ፣ አዲሶቹ ይነበቡ። ያወራዋቸውን አዲሶች ስናያቸው። እሺ The prophet along with his companions reached Mecca
in the morning of the fourth of Dhul Hajj, assuming ኢርማ ለምንድን ነው ለእኔ ነው የደበዘዘብኝ? አይደው ነው ስለማይመች ስክሪን ጋር ለመጠጋት እኔ ላንብብልህ። ያ ምን ይላል? ቡሃሪ 2505 ነው። መረጃዎችን በደንብ እያዛችሁ እሺ ጋይስ፣ የምናወራው ከመረጃ ጋር ስለሆነ ማለት ነው። ኢብን አባስ እንደተረከው ይላል the prophet along with his companion reached Mecca in the morning of the 4th of Dhul Hijjah assuming ihram for hajj only ሙሐመድ ከሰሃቦቹ ጋር ማለት ነው በአራተኛው ዱል ሂጃ መካ ደረሱ። ምን ለማድረግ? ኢህራምን ለሐጅ ብቻ በማሰብ ማለት ነው። so when we arrived at መካ ከደረስን በኋላ አለ the prophet ordered us to change our intention of ihram for umrah ነገር ግን መካ ከደረስን በኋላ ኢህራማችንን ለኡምራ እንድናደርገው ነገሩን and that we could finish our ihram after performing the umrah and could go to our wives for sexual intercourse ከዛ በኋላ ኡምራችንን ካደረግን በኋላ ወደ ሚስቶቻችን ሄደን ወሲብ እንድንፈጽም ነገረን አለ። ሄደው የት? መካ ማለት ነው። ጥቁሩን ድንጋይ ከተሽከረከሩ በኋላ the people began talking about that ከዛ በኋላ ሄዳችሁ ሚስቶቻችሁን ወሲብ አድርጉ ካላቸው በኋላ ሙሐመድ ሰዎቹ ወይም ደግሞ ኮምፓኒዮቹ ሰሃቦቹ ስለዚህ ማውራት ጀመሩ። ጃቢር said surprisingly ጃቢር በመገረም እንደዚህ አለ shall we go to Mina while semen is dripping from our male organs ጃቢር በመገረም ምን አለ? ወደ ሚና ሄደን ሚስቶቻችን እንገናኝ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ ተናገረ። እሱ ወደ አማርኛ ተርጉመላቸው። እሺ ሰሃባ የተባሉት እንዲህ ቅዱሳን የተባሉት የዘር ፈሳሻቸው እየተንጠባጠበ ነው የሚሄዱት። ይሄ ሐጅ ሄደው ነው እንግዲህ። አሁን እንደዚህ ማለት እኮ ነው ገዳም ሄደህ ገዳም ቦታ ላይ ስፐርም እየተንጠባጠበ ሎቱ ስባት ዋይ ማልቲ እንኳን ገዳም ሄደ ገበያ ውስጥ ሄደ ራሱ አትዝረከረክም። እኛ ክርስቲያኖች እስቲ እኛ እኮ ቅዱሱን መንፈስ የተቀበልን እኮ እንደዚህ ገበያ ውስጥ ሄደ ራሱ እንደዚህ አትዝረከረክም። ያለ አይደለ ዋሻው እንዴ ገበያ ውስጥ ሄደ ስፐርም ይንጠባጠባል። አንተ በሬ ነህ እንዴ እንደዚህ እየተንጠባጠበብህ የምትሄደው ነው እንዴ ዋሻው አይደለም። ገዳም ቤተክርስቲያን ሄደ ሊንጠባጠብብህ ገባ የሆነ ጉልት እቃ ልገዛ ምናምን ሄደህ እንደዚህ ይንጠባጠብብሃል። ዝርክርክ እንደዚህ አለ አለ ሆይ ከሰው ጋር አብረህ ሄደ ተሰብስበህ ሄደ እንዴት አይመጣውም እኮ ከምሬን እኮ አይመጣውም። እንደዚህማ ዝርክርክ አይደለንም እኛ በዚህ መጠንማ ዝርክርክ አይደለንም። የምሬን ኖ በዚህ መጠንማ ዝርክርክ ክርስቲያን የለም እንዴ። ቅዱስ ቦታ እናክብር ተባብለህ ተሰብስበህ ከምታከብረው የእምነት አባት ጋር እንደው አብረህ ሆነ ከአንድ ገዳም አባት ጋር አብረህ ሆነ ላይ ላይ እያዝረከረክ አብሲት አስመሰለ ልብስህን አብሲት ጣይ አስመሰለ ወይ ኖራ ቀቢ መስለህ ትንቀሳቀሳለህ። ኖ ክርስቲያን ይህን አያደርግም። ቀጥል ክርስቲያኖች እንደዚህ ያለ ኦኬ ኦኬ እሺ ላንብብላችሁ በአማርኛ። ኦኬ ምን ይላል? ነቢዩ ከሰሃቦቻቸው ጋር ሆነው ለሐጅ ብቻ ኢህራም አድርገው በዙልሂጃ አራተኛው ቀን ጠዋት መካ ደረሱ። መካ በደረሱ ጊዜ ነቢዩ የኢህራም ንያችንን ወይም እቅዳችንን ወደ ኡምራ እንድንቀይር ኡምራውንም ከፈጸምን በኋላ ከኢህራም ወጥተን ወደ ባለቤቶቻችን ሄደን ለግብረ ስጋ ግንኙነት መሄድ እንደምንችል አዘዙን። ሰዎች ስለዚህ ጉዳይ ማውራት ጀመሩ። ጃቢርም በመገረም ስሜት ከብልታችን የዘር ፈሳሽ ወይም ደግሞ ሰመናችን እየተንጠባጠበ ወደ ሚና እንሂድን አለ። ይህንን ሲል እጁን እያንቀሳቀሰ ነበር። ኦኬ እንግዲህ በዚህ መጠን ነው የሚዝረከረኩት። ብልታችንን እንቁረጥ፣ ከዛ መንገድ ላይ ያሉት ደግሞ ብልታችንን እንቁረጥ ያሉትን ደግሞ ቃል አዘጋጀው። ብልታችንን እንቁረጥ፣ እዛው ብልታችንን አይ ከምቆርጡት ፎጣ ስጡና ወሲብ አድርጉ። ሀው እነኝህን ሰዎች ነው ተከተሉ የምትሉን? እነኝህን ሰዎች ይሄ አምላክ መገለጥ ነው። ከዛ በኋላ ይለዋችኋል፣ አይ ፎጣ እዛ ጋር ስጥና ያችኛዋን ወሲብ አድርግ። አረ ጉመደው ነው ብለው እኔ እንደዚህ አይነት ዝርክርክን ጉመደው ባለጌ
ፎጣ ሰጥተህ ወሲብ አድርግ መንገድ ላይ ሄደህ ያችን ሴት እንደዚህ አይነትን ነው እኔ ተከተል የምትለኝ? ዝርግርግ ቀጥላም ከአላህ መልእክተኛ ጋር ለዘመቻ ሚስቶቻችንን ሳንይዝ እንወጣ ነበረ። ሚስቶቻቸውን ሳይዙ ከአላህ መልእክተኛ ጋር ይወጡ ነበረ ማለት ነው። ራሳችንን እንስለብን በማለት ጠየቅናቸው። ምን እናርጋሉ? ራሳችንን እናኮላሽ ወይ እንስለብ ወይ በማለት ጠየቅናቸው። የአላህ መልእክተኛም ይህንን እንዳናደርግ ከለከሉን። ኖ አታርጉ አለ። ከዛስ ሴቶችንም እስከተወሰነ ጊዜ ድረስ ብቻ በጊዜ በገደብ በወቅት ማለት ነው የልብስ ስጦታ በመስጠት እንድናገባቸው ፈቀዱልን። ቡሃሪና ሙስሊም ዘግበውታል ብለዋል። እሱን ደግሞ ቅድም አሳየናችሁ። ቡሃሪና ሙስሊም ላይ ያለውን ደግሞ ሙስሊም ላይ ባለው መሰረት ለ3 ቀን ያህል ፎጣ ሰጥቶ ተጫርተው ያውም ይገዛሉ። አንዷን ሴት እንደ በግ ማለት ነው። ኢማጂን ቅዱስ ምትለው አንተ አንዷን ሴት የኔን ፎጣ ይውስቲ የኔን ልብስ ይውስቲ ተባብለው ሐዲሱን አዘጋጆ ክርስቲያን የኔ ይሻላል የኔ ተባብለው ሴቷ ታማርጣለች። ከአንተና ከአንተ የአንተ ልብስ ቆንጅዬ ነው ግን ሽማግሌ ነህ፣ የአንተኛው ልብስ አሮጌ ነው ግን አንተ ወጣት ነህ ታስባለች ሴቷ። ኦኬ የአንተ ልብስ አሮጌ ነው ግን ወጣት ነህ፣ የአንተ ልብስ አሪፍ ቆንጅዬ ነው ግን ትልቅ ሰውዬ ነህ፣ 3 ቀን ከአንተ ጋር ይሻላል ከአንተ ጋር። የአንተ ልብስ አሮጌ ቢሆንም ግን ወጣት ነህና አንተ ግን አዲስ ልብስ ቢኖርም ትልቅ ሰውዬ ነህና ሽማግሌ ስለሆን ከአንተኛው ሰሃባ ይህንኛው ወጣት ስለሆነ ይህንኛው ይሻለኛል። ለ3 ቀን ወሲብ ታደርጋለህ። ከዚህ ጋር ሰሃባዎቹን ቅዱስ ያልካቸውን ራሳቸውን ለጨረታ ያቆማሉ። ሴት ጋር ሄደው ልብስ ይዘው ከኔ ጋር ወሲብ እናድርግ እንኳን ቅዱስ ያልከው አንተ አሁን በህይወትህ ተጓደኛህ ጋር እንዲህ ታደርጋለህ ወይም ልብስ ዘይደህ የኔ ልብስ ይበልጣል እኔ ምረጭኝ ከኔ ጋር ወሲብ እናድርግ ዛሬ ማታ እያልክ ትዝረከርካለህ። ልብስ ስፐርምህ እየተንጠባጠበ ታደርጋለህ ወይ? አንተ ራስህ አታደርገው። አንተ ማታደርግ ከሆነ ይህንን እንዴት ትከተላለህ? አይ ኃጢአት ነው ቢባል ኖሮ በደንብ አሰቡ። ይህን ያደረጉት ኃጢአት ነው ኃጢአት ሰርተዋል ቢባል እሺ፣ ኃጢአት አይደለም ይሄ አምላክ ገልጦላቸው እንዲያደርጉ ተብሎ አምላክ ነው የፈቀደው ብለው ነው የሚያምኑት። በጣም የሚገርመው አሳዛኝ ነው። አንዴ የችኛዋን ፓርት ላመብላችሁ። ልክ ከመግባቱ በፊት ሸሩ ላይ ሲያስቀምጡ ምን ብለው እንዳስቀመጡ ምንም ራሳቸውን ኮንትሮል የማያደርጉ ሰዎች መሆናቸውን ከዚህ ትረዳላችሁ። ከመካከላችን ጠንካሮች እንዳሉ ሁሉ ደካሞችም ነበሩ። ደካሞች አስከፊ ከሆነ የዝሙት ጥፋት ላይ እንዳይወድቁ ስጋት ተፈጠረ። ጠንካራዎች ማለት ነው ጠንካራ እምነት ያላቸው በበኩላቸው ብልታቸውን ለማኮላሸት እስከ መወሰን ደርሰው ነበረ። ጥንካሬያቸው ምንድነው? ስፐርማቸው እየተንጠባጠበ ሲያስቸግራቸው እንቁረጠው በያዙት ሰው ሊገሉበት ሊያርዱበት በሚሄዱት ሸቦላ ቀደም ያየነው አዲስ ነው። እንስለበው እንቁረጠው ተቆርጦ ለምን በፎጣ ሄዳችሁ ጨረታ ወሲብ አታደርጉ? ከማንጠባጠብ ጋር አያያዝም። ስፐርም ከማንጠባጠብ ጋር አያያዝም። ራሳቸውን መቆጣጠር አልቻሉት። መቼ ነው ራሳቸውን መቆጣጠር ስለከበዳቸው? ሳቀሽ ጀምሮ ስለ ስፐርም ስታወራ ነው ያለው። ግን ይሄ የሚለው ራሳቸውን መቆጣጠር አልቻሉም ማለት ስፐርማቸውን አንጠባጠቡ እኮ ማለት አይደለም። ራሳቸውን በፈተና ውስጥ እንዳይወድቁ ስለሚፈሩ እስከ ማኮላሽ ድረስ ታሰበው ነበረ። ራሳቸውን መቆጣጠር አልቻሉም ማለት ምን ማለት ነው? እሺ ራሳቸውን መቆጣጠር አልቻሉም ማለት ምን ማለት ነው? በፈተና ውስጥ ስሜታቸውን መግዛት ላይችሉ ይችላሉ። የሰው ልጆች ናቸው። ይችላሉ አትበለኝ። ስሜታቸውን መግዛት አልቻሉም ማለት ነው። ስፐርም አንጠባጠብ የሚል አያስይዝም። አንተ የምታወራቸው ደደብ ሰዎች ካልሆኑ በስተቀር ይህን አይሰሙህም። ደደብ ማን እንደሆነ እናየዋለን። ሚስቱን እዛ ጋር አስቀምጦ እዛ ጋር ሳምንት እንኳን ራሱን መግዛት ማይችል ከሆነ እሱ ቅንዝረኛ ሴሰኛ ነው። ሎክ
ለ3 ቀን ለ4 ቀን ያህል ከሚስቱ ሲለይ ስፐርሙን የሚያንጠባጥብ ዝርክርክ ከሆነ ወይንም ደግሞ ዘረኝነትና ሴሰኝነት የወንዶች ባህሪ ነው። የወንዶች ባህሪ ነው አይደለም። ያንተ ነብይና ያንተ ባህሪ ነው፣ የኔ ባህሪ አይደለም። የወንዶች ሁሉ ባህሪ ነው ይላል እንዴ? እኔ እኮ ከምከተለው አንዱ ሐዋርያው ቅዱስ ጳውሎስ እኮ ነው። ከዚህ ርቆ ያለ የሁሉም የወንዶች ባህሪ ነው ብሎ ያስቀምጣል። ቅንዘረኝነትና ሴሰኝነት የወንዶች ባህሪ ነው። ሚስት አግብተህ ከሚስት እዛ ጋር ላለመመለስ ከሚስቱ ጋር እኮ ሄዶ ነው ቅዱሱ ቦታ ያለው ቦታ ላይ እዛ ጋር በኋላ ወሲብ ታደርጋለህ ሲባል እንኳን ስፐርሙ ይንጠባጠባል። ሚስቱ እያለች እንኳን ውሎ ለመዋል ረመዳን ውስጥ መጾም ከብዷቸው ማለት ነው ማታ ወሲብ ያደርጋሉ፣ ቀን ተደብቀው ወሲብ ያደርጋሉ እኮ። እየተወራው ያለው እኮ እዚህ ጋር ስለ ህግ እኮ ነው። አዳምጥ። ይሄ ቅዱስ ተደብቀው ወሲብ ያደርጋሉ የሚል የለም እዚህ ጋር። በነገራችን እዚህ ጋር ደካማና ጠንካራዎቹ አሉ። ከመካከላችን ጠንካሮች እንዳሉ ደካሞች ነበሩ አለ። ከዛ ደካሞቹ ምን አደረጉ? ደካሞቹ አስከፊ ከሆነ የዝሙት ጥፋት ላይ እንዳይወድቁ ስጋት ተፈጠረ። 4 ነጥብ። አሁን የደካማዎቹ ተገለጸ። ጠንካራዎቹስ ምን ያደርጋሉ? ጠንካራዎቹ ደግሞ አለ ጠንካራ እምነት ያላቸው በበኩላቸው ምን ማድረግ ጀመሩ? ብልታቸውን ለማኮላሸት እስከ መወሰን ደርሰው ነበረ። ይሄ አሁን ጠንካራ የተባሉት ሰሃባዎች ናቸው። ጠንካራ የተባሉት ብልታቸውን እስከ ማኮላሸት ከአቅም በላይ ሆኖባቸው ማለት ነው። አይ ቲንክ ይሄ ግልጽ ነው። አንተ እንደዛ ደርሰሃል ዑመር። ብልትህን ፎጣ ላይ እየሰጠው ሲብ ታደርጋለህ። የሰው ልጅ ባህሪ ነው ስላል በአንተ እኮ መመሰል ይቻላል። አንተ በእኔ አመሰልም። አንተ ራስህ በነብይ መመሰል ትችላለህ። ያረዛ በነብይህ መስልበት። መንገድ ላይ ወሲብ ሲያይ የሚዘረከረከው ነብይ መስል። አንተ ነው መስልህ። ያሰነፍ ሙታ የሙታ ልትሆን ስለምችል ተረጋጋና አዳም። አንተ ነህ ከፓንትና ከስፐርም አዳም። ምክንያቱም የሰው ልጅ ባህሪ ነው ስላልክ ይሄ አንተ ባህሪ ነው ወይ? ምክንያቱም የሳባዎች ባህሪህ ነው ወይ? መልስ። ፎጣ እየሰጠው ሲብ ታደርጋለህ አታደርግም? ይህ ጉዳይ ማንኛውም ወንድ በተለይ በጌታቸው ሕግ በጣም የተገዙ ናቸው። ያልተጠየቀውን አትመልስ። ሳቦች በፎጣ ወሲብ መንገድ ላይ ስለማይችሉ ሲንቀሳቀሱ ወደ እምነት ቦታ ሲሄዱ ስፐርማቸው እንኳን ስለሚንጠባጠብ አንተ እምነት ቦታ ሄደ ሀጅ ስታደርግ ወይንም መስጊድ ውስጥ ስፐርምህ ይንጠባጠባል። ሀጅ እያደረግ ስፐርምህ ይንጠባጠባል። ከእምነት አባት ጋር ስትንቀሳቀስ እዚህ ጋር ስፐርም ይንጠባጠባል አይንጠባጠባል የሚለውን አያሲዝም። ናላሳይ ስፐርማቸው የሚንጠባጠበውን ተነብይህ ጋር እያሉ ነው የሚንጠባጠበው። ያው ከማን ሀዲሱን ክፈተው ክርስቲያን ናንብብ። መስጊድ ውስጥ አንተ ማይንጠባጠብ ከሆነ ይነበባል። ከነብይ ትሻላለህ ማለት ነው። ከሳቦቹ ትሻላለህ። ሶሪ ቀጥል፣ አንብበው። አልሻለም አንብብልህ። አዳምጥ። እሺ ዑመር ክርስቲያን ረፍ ራሱ አንብብ። ይህንን አዲስ ማሱ ያለው የሚሻለው አይቻልም። እነዚህ አይነት ቆሻሻ አዲሶችን ስታነቧቸው በራሳችሁ እንዲገባችሁ ስለምንፈልግ አታፍር ማለ ሳቦችን ድርጊት አንብበው። እኮራባችኋለሁ፣ እከተላችኋለሁ። ስለምትከተላቸው አንብብና እናወራለን። አንተንም የሚከተላል አይደል እንዴ? እንኳን ሰሃቦችን አሁን አንብባው። ነብይ የሚከተለኛል እንዲከተለኝ ታዟልና አሁን አንብብ። አንተ ሸርም ዳርሽ እውነት ባገኘኝ በአካል እገላለሁ። እፎይ ወላሂ እንደርስበታለን። አሁን አዲሱን ታነባለህ አታነቡ? ዑመር አዲሱን ታነባለህ ወይንስ አፈርክበት ተሸማቀቅ? የት ነው ያለው? ሐዲሱን አንብብ። ሎኬሽን ላክ። ሐዲሱን አንብብ። ሎኬሽን ላክ። ሐዲሱን አንብብ። ከስር ያላችሁ እየተማራችሁ ያላችሁ ውድ ሙስሊም ከስር ያላችሁ እየተማራችሁ ያላችሁ ውድ ሙስሊም እህት ወንድሞቼ በደንብ አስተውሉ። የሚገቡትን ልጆች እኔም መስደብ እኔም ማረድ
እንዲህ የሚያደርጋቸው የተጠናወታቸው አጋንንት ነው። ይኸው ምስክር ናችሁ። መልስ የላቸው። ማረድ መግደል የእስልምና መገለጫ ነው እና እናንተ ልትወጡ ዳር የደረሳችሁ ከእስልምና ውስጥ ዛሬም ነገም እኛ ቤት መጣችሁ የምትታዘቡት የምትመለከቱት እንዲህ ነው። እኛን ስለማረድ እንጂ ሳቦቻቸውን ነቢያቸውን ዲፌንድ ማድረግ አይችሉም። አዲሱን አንብብ። በሱ አንብብ። አዲሱን እኮ አዲሱን አንብብ። ኧረ ትስማማለህ? ቆይቻለሁ እኮ እኔ በሱ አልስማማም። አንተን እኔ ወደ እስልምና ከሚጠሩ ሰዎች አድርጌ ነው የምቆጥረው። ቴንኪው። ከስር ሆነህ ታታብ እያደረግህ ተማር። አንተ ምክንያት እዚህ መተህ በቀጠፍከው ብዙ ሙስሊሞች እንዲነቁ ይሆናል ማለት ነው። ኤኒዌይስ ጀማል እንኳን ደህና መጣህ። ጀሚላ እንኳን ደህና ቆየህ። እንዴት ዋልክ? መልካም። ጥያቄ ነበረኝ መጠየቅ እችላለሁ? ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ እንዴት ቅድሚያ ጥያቄ አትቀበለኝም? ቆይቻለሁ። ቅድሚያ ቶፒኩ ላይ ይሄን ቆየው ከመጣሁ። ኦኬ ሙታን እንዴት ታየዋለህ? በፎጣ ወሲብ ማድረግ ሰዎችን ይሄ ሃይማኖት የፈጣሪ ትእዛዝ ነው ብለህ ታምናለህ? ይሄ ህግጋት ነው። ፈጣሪ አደረጉት አላደረጉት የሚለውን ነገር ሳይሆን ህግጋት ነው። ምን አይነት ህግጋት ነው? እንደዚህ አይነት ህግጋት ሄደህ ፎጣ እየሰጠ ዝም ብለህ ወሲብ አድርግ ማለት አራት ባሪያ ፈቅዶ ደግሞ በፎጣ ሄደህ ወሲብ አድርግ ማለት ምን አይነት ህግ ነው? ይሄ ሴጣናዊ ህግ ነው። ሴሰኝነትም ወይንም ደግሞ መንገድ ላይ ወሲብ ማድረግን እንዴት ነው የሚፈቅደው? አምላክ ምትለው ለሴቷ ወይን ለምን አይፈቅድላትም? እንደዛ ከሆነ ህግጋት ከሆነ ወንዶች ተሰባስበው ሴትን እንዴት አድርገን ወሲብ እናድርግ ራሳቸው የማይገዙ ሴሰኞች፣ ቅምረኞች፣ ዝሙተኞች የሆኑ አካላት የጻፉት ነው እንጂ እንዴት ነው አምላክ የሚባል አራት ፈቅዶለት ባሪዎችን እንደፈለክ ተገናኝ ብሎት ከፈለክ አራት ውስጥ ደግሞ መቀየር ትችላለህ፣ በሚስት ቦታ ሚስት መቀየር ትችላለህ ብሎ ይሄ ሁሉ ፍቃድ ሰጥቶት እሱም አልበቃ ብሎት ፎጣ እየሰጠህ መንገድ ላይ እንደዚሁ ለሁለት ቀን ለሶስት ቀን ወሲብ አድርግ ይላል ብለህ ታምናለህ? ፈጣሪን እንደዚህ ያደርጋል ብለህ ታምናለህ? ታምናለህ? ጀሚል እኔ እውቀቱ የለኝም። ይሄን ልመልስ አልችልም። ወላሁ አለም። እሺ ሌሎቹ ቀጥሉ። እሺ ዑመር ቀጥል። ጥያቄና አትቀበለኝም? አንድ ደቂቃ ትንሽ ቆየት በል። እትቀበላለሁ። ትንሽ ቆየት በል ዑመር። እሺ አብዲ ሰላም። ሌላኛውን አብዲ ነው። ትቀጥላለህ። የስረኛው አብዲ እንኳን ደህና መጣህ። አሚሮ ኦኬ። ዙርቀኔ እውነት ነው። ነብይህን መስልሃለሁኝ አይደል? እሱ እንደዚህ ነበር የሚያደርገው። መሀይም ኦርቶዶክሶችን ላይቭ ከፍተህ ሸቅልባቸው። አይ እኛ መሀይም አይደለንም፣ ሙሐመድ ነው። እኔም ተከታዮችም መሀይም ናቸው ያለው ማታቅ ከሆነ ሳያል ቡካሪ 1913 ላይ ነብይህ ነው። እኔ የመሀይሞች መምህር ነኝ ያለው ነብይህ ነው። ስለዚህ ነብይህ መምህር በነገሪ ላይ ቶፒኩ ላይ ዘዌ እኛ ወደ እኛ ድንጋይ ብትወረውሩ አንስተን እኛ ፎቅ ሰርተንበት ማታፈርሱት እናደርገዋለን። እኛ ባስተምሮታችሁ እናንተ ተሳደቡ፣ እኛ አስተምሮታችሁን እንገልጻለን። እናንተ በጮኻችሁ ቁጥር ከስር እጅግ እልፍ ሙስሊም ሃይማኖቱን ከእስልምና ለቆ ይወጣል። እኛም እያደረግን ያለ ነው ይህንን ነው። ገብታችሁ ተሳደቡ፣ እጅግ እልፍ ሙስሊም ዕለት ዕለት ከስር የምናስተምራቸው ምስክር ይሆናል። ይሄ እኛ የምንፈልጋችሁ ገብታችሁ እንደዚህ ስታለቅሱ፣ ሃይማኖታችሁን ስክዱ፣ እንደዚህ ስትሳደቡ ለሌሎች ትምህርት ይሆናል። ክርስቲያኖች ይማሩባችኋል። ምን አይነት ነው እስልምና ብለው እንዲሉ፣ ከስር ያሉት ደግሞ ለቀው እንዲወጡ ምክንያት ይሆናል። ዳሲት ፓራፍሬዝ አድርገው ቶፒኩን ባይዘዌ አይምሮ ያለው ሰው ይሄንን ስለማይቀበለው እኮ ነው። የሙሐመድን ትእዛዝ መቀበል ስለማይችል። በነገራችን ላይ እዚህ ላይ ማንም ማውራት የሚፈልግ ያለ ሙስሊም አይመስለኝም። ከሰሃቦቹና ከሙሐመድ የተሻለ አይምሮ ያላቸው ይመስለኛል። ለዛ ነው። ስለዚህ ሙሐመድ እናንተ መከተል አለበት እንጂ እናንተ ሙሐመድን መከተል የለባችሁ ሙስሊሞች። አላህ ወኪል አሚሮ አለ የማር አብዱ። እሺ
ባለፈው አስወጥታችሁኛል። አታስወጡም ከገባን በኋላ ና አሁን ቀጥል። እሺ ቀጥል። ምን እሺ ምን ተመለሰ? እሺ መጥቻለሁ። ስልክ እየገባ እያስቸገረኝ ስለሆነ ነው። ለማንኛውም እዚህ ከገስት እንዳታወርዱኝ እመጣለሁ። እንዳታወርዱኝ። ቀጥል። ርዕሱ ላይ ቀጥል። ለምን እዚህ ጋር ያለው ቶፒክ ላይ ያለውን ነው የምትሉት? ችግር የለውም። በሚገባ መልሶ ሰጣለሁ። ቀጥላ አንደኛ በእስላም አንተ እንደምታስበው እንደዚህ ዝሙት ምናምን የምትለው ነገር የለም። እሱም በደንብ ቀጥላ የተጠየቀው ጊዜያዊ ጋብቻ ምንድን ነው? አብዱ የተጠየቀው ገብቷል። ጊዜያዊ ጋብቻ የለም ሲጀመር። ኦኬ ሐዲሱን ትቀበላለህ? አትቀበልም? ሐዲሱ እንደዚህ አይነት ነገር የሚኖርም አይመስለኝም። ካለ ራሱ ሐዲስ ምን አልከኝ? ሐዲሱ ይከፈታ ሳታቅ ነው እንደ ካዳ ሊኖርም ላይኖርም ይችላል። ምን እያልከን ነው? አይደለም ሊኖርም ላይኖርም ይችላል አላልኩም። የተሳሳተ ሐዲስ የለም እያልኩ ነው ያለሁት። የተሳሳተ ሐዲስ የለም እያልኩ ምን ማለት ነው? ያው ሐዲሱ ሳይ ሙስሊም ቀጥል። እሺ ኦኬ አንድ ጊዜ እሺ አረብኛ ትችላለህ? አረብኛ ሞክራለሁ። ፐርፌክት አይደለም ወላሂ። ከዚህ ጀምሮ ቀጥልና። አይ በአማርኛ በትርጉም ብትነግረኝ ደስ ይለኛል። በትርጉም የማይሄድንበት እኮ ደጋግመን ለተወሰነ ጊዜ የሆነ ነገር ሰጥተህ ወሲብ ማድረግ ማለት ነው። በ3 ቀን ለ2 ቀን ታገባና ከዛ በኋላ ኮንትራክቱ ሲያልቅ ሚስትህን ታባርራታለህ። ያገባሃትን እናንተ የተረጎማችሁት ከአውዱ ውጪ ነው። እሺ አንተ አንድ ጊዜ ማንኛውም ጋብቻ በእስላም በኒካ ነው የሚሆነው። እዚህ ጋር ኒካ የምን ነገር ተጠቅሷል? እሺ አይደለም ወይ? ተጠቅሷል አልተጠቀሰም ነው? ለስንት ቀን ነው የሚሆነው ኒካው? እሺ ይሁን ችግር የፈለገም ይሁን ኒካ ከተጠቀሰስ ለ3 ቀን የሚሆን ኦኬ ኒካ በኒካ የምታስረው ለዚህ ቀን ነው ማገባሽ ብለህ ነው እንዴ? ከ2 ቀን በኋላ ፈታሻለሁ ብለህ ነው ኒካ የምታስረው? ይኸውልህ ለዚህ ቀን ተብሎ አይደለም ኒካ የምታስረው። ጎበዝ። ይሄ ደግሞ ለዚህ ቀን ተብሎ ነው። ዞሮ ኒካ ይታሰራል ነው። ይሄ ደግሞ አለው ገደብ እስከተወሰነ ቀን ድረስ ነው። ለዚህ ቀን ያህል ተብሎ ነው። ከዛ በኋላ ቀኑ ሲያልቅ ታባርራታለህ ለ2 ቀን ወይ ለ3 ቀን። ለምሳሌ በዚህ ሐዲስ ላይ ለ3 ቀን የተባባሉት ከኔና ከሱ መረጭ ተብላ አንተ ልብሱ ይሻላል የአንተ ልብስ ቆንጆ ነው አለችው ሽማግሌውን። የዚህኛውን ስታይ ደግሞ ልብሱ አሮጌ ነው ግን ወጣት ነህ አለች። ወጣቱን አሮጌ ልብስ ያለው መረጠች እና 3 ቀን ያህል አብሯት አደረ። ከዛ በ3ኛው ቀን ኧረ ይበቃሃል አባርራለሁ ነብዬ። ኦኬ እዚህ ውስጥ አንተ አንድ ነገር ማወቅ ያለብኝ ነገር ምንድን ነው? በእስላም ውስጥ ዝሙት እንደሌለና አንድ ወንድ የሆነችን ሴት ሲያገባ በኒካ ነው። ኒካው ደግሞ በማን የሚወሰን ነው? በእሱ ሊያገባት ከፈለጋት ሴት ከዛች ሴት የሚወሰን ነው። ማለት የፈለገችው ነገር ማድረግ ትችላለች። ለ3 ቀን እየተስማማ ስለዚህ እያገባ ወሲብ እያደረግ ማባረር ትችላለህ ማለት ነው። ለ1 ቀን ለ2 ቀን ማን ነው እንደዚህ ያለ? ለ3 ቀን አግብተህ ታባረር ማን ነው? ሐዲሱ የማን ነው? የነብዩ ነብይህ ነው የተናገረው። አባር ብሎ ያለውም ነብይህ ነው። ለ3 ቀን አግብተህ ከዛ አባረር ነው ያለው። ሸኛት በቃ ነው። ይኸው ነብይህ ነው የተናገረው። ሳታነብ እኮ እኔ እየተከራከርከኝ ነው። ሐዲሱን አንብቦ ሐዲሱን በአማርኛ ያለውን አምጣልኝ። ወደ አማርኛ አጣማን መተርጎም አይደለም ያለብን ነው። ይሄኛው ሐዲስ አለ አማርኛው ትርጉም ላይ ቃልን ከፍ አድርገው ነው። ይሄኛው የቅድሙ ደግሞ ለ2 ሄደው ደግሞ የተጫጫዋትን አሳያለሁ። ላሳየው እሱን እፎይ። እስኪ መጀመሪያውን አማርኛውን ይሄንን ራሱ ቀይረ በአማርኛ አላለና እናነበው። እስከተወሰነ ቀን እስከተገደበ ቀን ድረስ ታገባትና ወሲብ አድርገህ ትሸኛታለህ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እንደዛ ነው። ለ3 ቀን ድረስ አግቡ ነው ያሉ እርሳቸው ነው ያሉት። እንደዚህ ሐዲሱ የሚለው እንደዛ ነው። 3 ቀን ቆዩ። ከዛ በኋላ ሸኛታለሁ። ቀኑ ሲያልቅ እኮ እነዚህ ሌሎቹ የሰሩትን ስህተት አርሞ ሊሆን ይችላል እንጂ
እሳቸው አላዘዙም። እሺ ነብይ ነው ያዘዘው። ፍቃድ የሰጠው እኮ ነብይ ነው። ሃይ ብልታችንን እንስለብ እንዴ ሲሉት ምን አላቸው መሰለ? ሚስቶቻቸው ቤት ነበሩ። በደምብ ሚስቶቻቸው ቤት ናቸው። ስለዚህ 4 ሚስት ያለው 3 ሚስት ያለው ነበሩ። ከዛ ሚስቶቻቸው አብረዋቸው አልነበሩም። ወደ ጦር ሜዳ ሲሄዱ ስሜታቸው የሳቦቹ ታውቃለህ፣ መስጊድ እንኳን ሀጅ እንኳን ሲያደርጉ ብልታቸው ላይ ስፐርማቸው ይንጠባጠባል። እዚህ ደግሞ ጦርነት ሲሄዱ አልቻልም፣ ብድግ አለ። እንቁረጠው እንዲህ አሉት። ከምቆርጡ ፎጣ እየሰጣችሁ ወሲብ አድርጉ አላቸው። አንብልን ይሄኛው ሐዲስ እየታየ ስላልሆነ አንተ በደንብ በአማርኛ አንብብልን። ሙዚቃ አለ። ሙዚቃ ተኋላ ዝጋ። እኔ ይህንን ጤናማ ሰው በፍጹም ሊቀበለው ማይችል ነው። ባይዘ ስለ ሙታ ለካ አያውቁም ሰዎቹ። የሚገርም ነው። ሙታ እኮ በጣም የታመንና እጅግ ሙተወቲር በሆነ ሁኔታ በሐዲስ ውስጥ ያለ ነው። ስለ ሙታ እንኳን አያውቁም ገና ማለት ነው። ስለ ሙታ እንኳን ሙስሊሞች አለማወቃቸውን ካወቃችሁ አንዴ አብዱ ጀምሯል። እሱ ሲጨርሰው መጣወራ ስለ ሙታ እንኳን እንደማያውቁ ካወቅን ይሄ ከዚህ የምንረዳው ምንድነው? ሙስሊሞች ስለምንም ነገር እንደማያውቁ ነው። እጅግ በጣም ብዙ ሐዲስ ነው ያለው ከሙታ ጋር በተያያዘ እጅግ በጣም ብዙ እና የሚገርም ነው። እሺ ቀጥል፣ አንብበው። እሺ ላንብብለት፣ ራሱ ያንብብ። ወይ አብዱ ቀጥል። በደንብ ስለማይታይ አንተ ከዛ አንብብልን በደንብ በግልጽ አይታይ። ኦኬ እሺ። አብደላህ ኢብን መስዑድ እንዲህ ሲል አስተላልፏል ይላል። ከአላህ መልእክተኛ ጋር በዘመቻ ላይ ነበርን። ከእኛም ጋር ሴቶች አልነበሩም፣ ማለትም ሚስቶቻቸው። እኛም ራሳችንን እናኮላሽን አልን። እሳቸውም ነብዩ ይህንን እንዳናደርግ ከለከሉን። ከዚያም አንዲትን ሴት ልብስ ሰጥተን ለተወሰነ ጊዜ ጊዜያዊ ጋብቻ እንድንፈጽም ፈቀዱልን። ኦኬ ነብይ ምንድነው የፈቀደው? አብዱ ቀጥል ጨርስ። ይሄንኛ አይጠቅምም፣ ጭራሽ ይለጥፋል። ቀጣይ ያለው አይጠቅምም። እዚህ ጋር አድርገው ቅድሚያ ነብይ ምንድን ነበር የፈቀደው? ከዛ ቀጥሎ ያለው ነገር በደንብ መግባት አለ። ችግር የለውም፣ ቀጥልለት። ከቀጠልከውም ጭራሽ የሚጠቅም አይደለም። ቀጥልለት። ያብሳል እኮ እኛ ላንተ አዝነን ነው አብዱ፣ ይብሳል። ከዛ ነው ይሄንን መሐመድ ፈቀደና አብዱ አሚሩ ደጋግሞ እየደወለበት ነው። አወጣም ውጣ አይቻለሁ። አሚሩ ነው የሚሆነው። ቀጥል አንብበው። ከዚያም አብደላህ ይህንን አንቀጽ አነበበ። ምን የሚል? ይህንን ሙታ ጋብቻ ወይም ጊዜያዊ ጋብቻ እንደተፈቀደ በቁርአን ማለት ነው። እናንተ ያመናችሁ አላህ ለእናንተ የፈቀደላችሁን መልካም ነገሮች እርም አታድርጉ፣ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድም የሚለው ወረደ ማለት ነው። ወይም ደግሞ አነበበላቸው። እንግዲህ በደንብ አስተውሉ። ደወጀል ሙታ ወይንም ደግሞ ፎጣ እየሰጡ ወሲብ ማድረግ አላህ ነው የፈቀደው። አላህ ነው የፈቀደው። ሰዎቹ ግን ሚስቶቻቸው ቤት ስላሉ መንገድ ላይ ብልታችንን እንቁረጠው እንዴ ሲሉ ኖ ልብስ እየሰጣችሁን ቢሆን ወሲብ አድርጉ አላቸው ሙሐመድ። ከዛ በዚህ ምክንያት ምን ቁርአኑን ነገራቸው። ምን ሚል? አላህ የፈቀደላችሁን ለምን ራሳችሁ ላይ እርም ታደርጋላችሁ የሚለውን ማለት ነው። አብዱ አይ ቲንክ ቶፒኩን በደንብ ያውቀዋል ይመስለኛል። ከኔ ጋር አብሮ እያለ ነው። ቅድሚያ ግን አቡላ ተመለስ። አብዱ እንግዲህ የምትለው አርጊው የምታደርገዋለህ። እድል እንስጥህ ወይንስ ወደ አብዱ ሀያ እንለፍ? እኛን እሱን ተወው። እፎይ አቡላ ተመለስ። አንደኛ አንድ ነገር ማወቅ ያለብህ አንተ ማወቅ ያለብህ ነገር ምንድን ነው? ወሲብ ተነሳችሁ አድርጉ አይደለም ያሉት። እርስዎ ያሉት ኒካ አስራችሁ ነው ያሉት። ጊዜያዊ ጋብቻ ይሁን ምንም ጋብቻ ይሁን፣ ይኸውልህ አድምጠኝ።
ከፈለክ አንተ አጣመህ መተርጎም ምናምን ትችላለህ። ጎበዝ፣ እኔ እስማማለሁ። ስለዚህ አሁን እሳቸው የፈቀዱት ይሄ ነገር ቆይ አንተ ዝሙት ተስማምቻለሁ። ስለዚህ አሁንም በእስልምና አንተ እያልከ ነው ያለኸው ይሄንን ጋብቻ ነው እያልከኝ ነው። ጋብቻ ከሆነ ደግሞ ነብይ ጋብቻን ያፈርሳል ማለት ነው። ተመለስ። ክርስቲያን ያንኛውን አዲስ አዘጋጅ ሳይ ሙስሊም 1406 ኤን ነብይ ጋብቻን ያፈርሳል ማለት ነው አይደለም? ፕሊስ ተመለስ አብዱ። እኔ ተስማምቻለሁ አንተ ባልከው። እፎይ እሱን ተውና እኛን አውራኝ። ተስማምተሃል። ዝሙት እያልክ ተስማምቻለሁ ማለት አትችልም። ቆይ አብዱ ሀያ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እሱ ባለው ትስማማለህ? አብዱ ባለው ትስማማለህ? እሱ ሁለታችሁም ላይ አያስማማንም። ሁለታችንም ሳይሆን እኔን ተወኝና ለጊዜው እሱ ባለው ትስማማለህ? አትስማማም? እሱ ባለው አልስማማም፣ አንተም ባልከው አልስማማም። በሁለታችንም አትስማማም። ያንተ ለየት ያለ ነው። ኦኬ ሐዲሱ ምን ላይ ነው? እሺ ምን ላይ ነባው ነው? ሳይ ሙስሊም ላይ ሳይ ሙስሊም ላይ። እሺ ደግመህ አነበብከው? ከዛ በኋላ ደግመህ አነበብከው? ያ ከታች ምንድን ነው የሚለው? አነበብ ነው እኮ አንተ ንገረኝ። የተለየ ካለው እኮ ጭንቅላት ያለው ሰው እንኳን ይለያል። አልተፈቀደም ነው የሚለው። ኦኬ መልሰው ሐዲሱን አላህ የፈቀደላችሁም በእናንተ ላይ እርምታ ለምን ታደርጋላችሁ የሚለው የቁርአኑን ክፍል ታውቀዋለህ? አውቀዋለሁ። መልካም መልሰው ሐዲሱን። እሺ የቱ ጋር ነበር ለዛ የሚለው? አንብበው እስኪ። እሺ አብዱላህ ኢብኑ መስዑድ እኮ አሁን ይሄኛው እኔ ያለው እንጂ አብዱ ሀያ ካላነበብኩ ብሎ ነበረ። ቀጥል አብዱ አንብብ። አብዱ ሀያ ድምፅን ከፍ አድርግና ያለው እኮ ማለት ነው በኒካ ነው አይደለ? በኒካ ነው ያለው እንትኑ ፕሊዝ አንብብና ከታች አልተፈቀደም እያለ ነው ብለሃል። ስለዚህ ኒካን አላህ ይከለክላል ማለት ነው። መሐመድም ይከለክላል ኒካን እያልከኝ እኮ ኒካ አልተፈቀደም እያልከኝ ለምን? ኒካን እኮ አይደለም እየከለከሉ ያሉት፣ ኒካ ውጭ ነው የከለከሉት። በኒካ እኮ አንተ ሐላል ኒካ እስከፈጸምክ አንብበው ቅድሚያ እኮ በኒካ እኮ አንተ ባቀረብከው ላይ ነው። እኔ እንትን እየሰጠው ያለው ማስረጃ አንተ ባቀረብከው ላይ ሰሂህ ሙስሊም ላይ ነው። አንተ እንትን ያልከው እኮ አንብባ። ለምን ትጨዋለህ? አንብባ ሐዲሱን። ሰሂህ ሙስሊም ላይ ነው። እኔ ደግሞ ሐዲሱን እኮ አንተ አንብብ ቅድሚያ ወንድማችን። ለምን ፓኒክ ታደርጋለህ? አይ ነው ወጣ እንዴ አለ አብዱ አለኝ እኔ አጥጋቢ መልስ። አብዱ ይቀጥል። ቆይ ተረጋጋ። አንተ ገና ነው አውላ። ስለ ሙታ ራሱ አንተ የምታውቅም አይመስለኝም። አብዱ አትሊስት ስለ ሙታ ያውቃል፣ ግን እሱም ደግሞ እንዳልሆነበት ሲያቅ ሌላ ወጥመድ ውስጥ እንደገባ ስለገባው እየተንተፋተፈ ነው ለማምለጥ። አንተ ስለ ሙታ ራሱ የምታውቅ አይመስለኝም። አብዱም ወጣ። ኤኒዌይስ አሚሮ ስለ ሙታ እንኳን ማያውቁ ናቸው ወገን። መገን ነው። እስልምናን ምኑን ነው የምታውቁ? ካለ እናንተ ሰዎች ስለ ሙታ እንኳን ማታውቁ ከሆነ አንዴ ቁርአኑን ክፍል አንብበው ሱራ 587 መገን እስልምና መገን ዝም ብለው በቃ ክርስትናን ጥላቻ አስተምረዋቸው ሰዎቹ ዝም ብለው እንደ መከተል ነው። በቃ በአረብኛ እኔ ነገር ይሸመድዳሉ። ምን እንደሚል እንኳን አያውቁም። ከጸሎታቸው ጀምሮ አረብኛ አትሳደብ። አይ ስድብ አይደለም። እችን ክፍል አንብባት እስቲ።
አንብቦ እናንተ ያመናችሁ ወይ እናንተ ፈቀደላችሁ ወሰን አትለፉ። አላህ ወሰን አላፊዎችን አይወድም። ድምጽ ይቆራረጣል። አይ ቲንክ ይሄ ለትዳር ለጋብቻ ሳይሆን ለጋብቻ አይደለም፣ ለምግብ ነው። ስለምግብ ነው የሚያወራው። ድምጽ በጣም ነው የሚቆራረጠው። ኧረ ተው፣ ኔትወርክ እናስተካክል ወንድማችን። እኔ ጋ ነው እሱ ጋር ነው የሚቆራረጠው? የእሱ ነው። ኑሬ ሲራጅ ኔትወርክን አስተካክል፣ ጥሩ አይደለም። እስኪ አላህ ወኪል አለ። አይሰማም አሁን? አላህ ወኪል። እስኪ አይ ቲንክ አሁን ጥሩ ነው። ቀጥል እስኪ። አሁን ሰማለሁ። የቅድሙ ላይ ግለጠው መጀመሪያው ላይ እስኪ። ያው ተገለጠልህ እኮ ቁርአኑን ክፍል አንብብና ቀጥል። እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጮች እርም አታድርጉ። እሺ፣ ወሰንም አትለፉ። አላህ ወሰን ኃላፊዎችን አይወድ። አሁን እዚህ ላይ ምን ሆኖ አንተ እንትን ያለ? ኦኬ፣ የቁርአን ክፍል ምንድነው? ይሄንን ነብይ ፈስሮታል አልፈሰረው? ሁሉም እያንዳንዱ በነብዩ ነው የወረደው ቁርአን። እያንዳንዱ ቁርአን ጎበዝ። ነብይ ይሄንን የቁርአን ክፍል ለምን እንደወረደ እስቲ ወይንም ደግሞ በምንድን ነው የፈሰረው? ይሄንን አላህ የፈቀደውን እርም አታድርጉ ብሎ ሲል ወይንም ደግሞ አትከልክሉ፣ አላህ ከፈቀደላችሁ ተፈቅዷል፣ ስለዚህ ክልክል አታድርጉ ብሎ የፈሰረው ነብይ በምንድን ነው? የምን ጣፋጭ ነው ነብይ ያወራው? እዚህ ጋር ስለምን ጣፋጭ ነው? ፈስርልን እስኪ በነብይ። አይሰማም? እርም አታድርጉ ማለት መጀመሪያ እርም አታድርጉ ያለው አልተረዳሁም መሰለኝ። በደንብ አስረዳው። ቆይ ተራ ጠብቅ። እርም አታድርጉ ማለት ምንድን ነው? ክልክል አታድርጉ ራሳችሁ ላይ ማለት ነው። ተፈቅዶላችኋል፣ ክልክል አታድርጉ ማለት ነው። ሌላ ነገር አለ? እርም አታድርጉ ማለት ደግሞ በኒካ አድርጉ ነው። ሂድታች አለ ታገኘዋለህ። ኦኬ፣ በኒካ አድርጉ ነው ብሎናል። አንዴ ስማ እስኪ፣ ለመለጠፍ አትቸኩል ፕሊስ። ናቀጥል። ቆይ ምንድን ነው የምትለን? አላዊ ነብይ ይሄንን በምንድን ነው የፈሰረው? ነብይ በምንድን ነው ይሄንን ክፍል የፈሰረው? አዳምጠኝ። መፈሰሩ አይደለም ዋናው ማለት ነው። አንተ አሁን ተከታይ ብዙ አለ፣ የምታወራው ነገር ገብቷል። የጥላቻ ንግግርን ትተህ አንደኛው አሳማኝ የሆነ ነገር መናገር አለ። ና እንዴት እንደምለጥፍ ላሳየህ። ከስራ ያላችሁ ሙስሊሞችም ታዘቡ። አንዲት ና ኡስታዝ ነው ይሄ መስጊድ ላይ አላሁ አክበር የሚል ወይም ሙአዚን ነው። አንዲት የጥላቻ ንግግር እዚህ ላይቭ ላይ አንዲት ያለ መረጃ ካወራው እኔ ልቀጣለሁ። በዩቱብ ላይ የምትከታተሉ በተለያዩ ፕላትፎርሞች ላይ እያዳመጣችሁ ያላችሁ ኡስታዛቸው ጥላቻ ተናግረሃል፣ ዋሽተሃል ብሏል። አንዲት ካመጣ እኔ እቀጣለሁ። እሱ ካላመጣ እስልምና ውስጥ ያላችሁ ከስር የምትከታተሉ እንደነኛ አይነት ኡስታዞችን ላለመከተል ዛሬውን ወስኑ። ቀጥል። አንዲት ማስረጃ አንዲት ብቻ ቀጥል አምጣ። አንዲት ከስር ያላችሁ ጭንቅላታችሁን ተጠቀሙ። ኡስታዞቹ እየገቡ ጥላቻ፣ ውሸት ምናምን የሚሏችሁ ከእስልምና እንዳትወጡ ስለፈሩ እዛው አስረው ሊያስቀሯችሁ ነው። አንዲት ብቻ ነው ያልኩህ። አንዲት ብቻ አንተ ማይክን አንሳው፣ መረጃውን ክፍት። ቆይ አንተ ሚታርክ። አሁን ኡስታዙ ነው የሚቀጥለው። ቀጥል። ማስረጃ አንድ ብቻ ልንገርክ። አንድ ብቻ። አሁን አንተ የምትናገረው ማስረጃ ቋዳ ልንገርካ፣ ስማኝ። ማስረጃ እኮ ቀጥል። መጀመሪያ ስትናገር አሁን ሀጅ ላይ ሄዶ ጠምጥሞ እንደዚህ ናቸው ስሜታቸው እንደዚህ ነው የሚለው አንተ የቱ ጋር አይተው ነው እንደዛ ነገር የምታወራው? ሁለተኛ ደግሞ ሀጅ ሲያደርጉ ይንጠባጠባል አይንጠባጠቡ? ሳባዎች ወደ ሀጅ ሄደው ይንጠባጠባል አይንጠባጠብም? ምን ማለት ነው? ይህን አይተሃል አንተ? ምን ዝም ብለህ ከማውራት በፊት መጀመሪያ ቼክ ለሚሸው ሳይ አልቡካሪ 2506
2505 ሳይ አልቡካሪ ላይ ሳቦች ስፐርማቸው እንደሚንጠባጠብ ላሳያ። ኢብን አባስ ነግሮሃል። ኢብን አባስ የነብይህ ያጎት ልጅ እንዲህ ብሎ ነግሮሃል። ኦልራይት ሌትስ ጎ አንብቦ አማርኛው ላርግለትና ኡስታዙ አሽታሃል ብሎኝ ነው። ይኸው መረጃ ከስር ያላችሁ ሙስሊሞች እዩ። እኛ አንዲት አለመረጃ የምናወራት ነገር የለም። አንዲት ቀጥል። ክርስቲያን አንብቦ ኢብን አባስ እንዳስተላለፈው ይላል ነብዩ ከሰሃቦቻቸው ጋር ሆነው ለሐጂ ኢህራም አድርገው በዙልሂጃ 4ኛው ቀን ጠዋት ላይ መካ ደረሱ። መካ በደረስን ጊዜ ነብዩ የኢህራማችንን ወይም ንያችንን ወደ ኡምራ እንድንቀይርና ኡምራውን ከፈጸምን በኋላ ከኢህራም ወተን ወደ ባለቤቶቻችን ሄደን ለግብረ ስጋ ግንኙነት መሄድ እንደምንችል አዘዙን። ሰዎቹም ስለዚህ ጉዳይ ማውራት ጀመሩ። ጃቢርን በመገረም ስሜት ከብልታችን የዘር ፈሳሻችን እየተንጠባጠበ ወደ ሚና እንሂድን አለ። ይህንን ሲል እጁን ያንቀሳቅስ ነበር። አለዊ ምናችን እየተንጠባጠበ ነው የሚለው አዳምጠኛ። ይሄ አሁን ይሄንና ያሁን ከምታወራው እኩል እንትን እያለን አይደል? ምናችን እየተንጠባጠበ ነው የሚለው ኡስታዜ፣ ምናቸው ነው የሚንጠባጠበው? ኡስታዙ ሮጠ፣ ያዘው። ኡስታዙ ቀደደው፣ ኡስታዙ አመለጠ። ይኸው ከስር ያላችሁ ሙስሊሞች ዋሽታል ብለህ ስትመጣ እኔ ጋ ከፍ አድርጌ ነው ፊብሌት ማድረግ። ዋሽታል ብለህ ስታስብ ኡስታዝ ሁለተኛ ይለመድ እኔ ቤት ኡስታዝ ነኝ ብለህ ኡስታዝ የሆንክ አካል እኔ ጋ ስትመጣ እንዲህ ትመታለህ፣ ትያዛታለህ። ጃሂል ሆነህ ምዕመን ሆነህ ተቀምጠህ አላቅም ብለህ ተምረህ መውጣት ትችላለህ። አይ እንዲሁ ሞክራለሁ በማቀው ታፍተፍላለሁ እስልምናን ለመታደግ እንጫጫለሁ ማለት መፍትህ ነው። እኔን ቻሌንጅ አደርጋለሁ ካልክ ግን እጥፍ ቻሌንጅ አደርጋለሁ። እጥፍ ቻሌንጅ ሳደርግ ከስራ አስቀምጬ ሳይሆን ሰዎች እንዲያዩህ ፕሮፋይልን በደንብ እንዲያውቁ ከፍ አድርጌ ሂምሌት ማደርግህ። ቤታችሁ እዛ በአረብኛ ምናምን እያወራችሁ ህዝቡን ደልሉት፣ ዋሹት፣ አታሉት፣ አጭበርብሩት። እኔ ጋር መጥተህ ግን አይቻልም። ፖለቲካ ኖ፣ ውሸት ኖ፣ ማታለል ኖ፣ ያለ እውቀት ማውራት ኖ፣ ያለ መረጃ ማውራት ኖ። የፈለግከውን ጠይቀኝ። እኔ ያወራሁትን ከሆነ መረጃ ሰጣለሁ። ያለ መቀበል ያንተ መፍት ነው።